ሰላም ሰላም፣ ጤና ይስጥልኝ የኔ ውድ ቤተሰቦች፣ እንደምናላችሁ እንደምናመሻችሁ፣ እግዚአብሔር ይመስገን። ሰላማችሁ ይብዛልኝ። እንኳን አደረሳችሁ ለብርሃነ ጥምቀቱ፣ እንኳን አብሮ አደረሰን። ከበዓሉ በረከት ረድኤትን ያሳድርብን፣ የዓመቱ ሰው ይበለን። እንዴት ናችሁ የኔ ውድ ቤተሰቦች? አለን እግዚአብሔር ይመስገን። እንግዲህ ጨረቃዎቹ ዛሬ ከእናታቸው ጋር ነው የመጡት። ትላንት ከአባታቸው ጋር ነበረ የመጡት። እንግዲህ በጣም ደስ ይላል። ያው ከአባታቸው ፊትም እንደተጨቃጨቁ በእሙሽዬን ፊትም ተጨቃጭቀዋል። እናንተ ልጆች ማለት ነው። እናንተ እንዲህ እናት አባት ፊት አትፈሩም እንዴ? የምር ለማንኛውም በጣም ደስ ይላል። ያው የድራማው ማብቂያው ደርሷል ብዬ አስባለሁኝ። ምክንያቱም ሙሺ ጋር ከደረሰ በኋላ እንግዲህ ይቋጫል ብዬ አስባለሁኝ ማለት ነው። የልጅቷም ንግግር ዛሬ የሆነ ነገር ተረድታችኋል ብዬ አስባለሁኝ። እንደ ሌላ ጊዜ አይደለም ማለት ነው። ሶ ልጅቷ እርጉዝ እንዳልሆነች እርጉዝ አይደለችም እኮ። ኧረ በስመ አብ! እንዲህ በዚህ ናክልኛም ስቅሳቅ ምን አመጣው? እዩ ተብዬሽ ማለት ነው። የእውነት እኛ ሕፃን ሆነን ነው የምንታየሽ ወይስ ሰው ሆነን አንታያቸውም? እንደኛ የእውነት እንዲህ እሷ ራሱ እኮ ተሳቅ ማለት ምንድን ነው የሚባለው? መሳቀቅ። የእውነት እየተሳቀቀች ነው ሆዷ ራሱ። ዝም ብላችሁ ትኩረት እያደረጋችሁ ይዋት እዩ ማለት ነው። የዛሬው ደግሞ በደንብ ያስታውቃል። ፕላስቲኩ እንትን ነው ተሸብሽበዋል ማለት ነው። የእውነት አሁን እርጉዝ እኮ ፌስ እኮ ያስታውቃል። ፌሳችሁ እንትን ያባብጣል፣ እግራችሁ ያባብጣል፣ ሰውነታችሁ ይወፋፍራል። እኛ እርግዘን ባናቀው እኮ በእህቶቻችን ያለን በጎረቤት እንዲህ ጭራሽ ምንም የማናቅ አደረገችን እኮ ጭራሽ ማለት ነው። ይሄ ዶክተር ተብዬው ያሳየን ልጅ ሳይሆን የሆዱ ዕቃ ነው። የዛኔ ነው የተሸወዱት። እና በየቀኑ ፕላስቲክሽን አስተካክለሽ ብትመጪ ጥሩ ነው። አንዴ ትልቅ ታደርገዋለሽ፣ አንዴ ትንሽ ታደርገዋለሽ። ይሄ ደግሞ እንዲነቃብሽ እያደረግሽ ነው ማለት ነው። ኤንዌስ ተሳክቶላታል። ባይዘዌ በእውነት ትወናዋ ተሳክቶላታል። ቅመምዬ በደንብን ያሳመነቻት አይደለን? ቅመም ይቅርና ማለት ነው እናንተ ራሱ አሳምናችኋለች። በአጠቃላይ ማለት ይቻላል አምናቸዋል አይደል? እርጉዝ እንደሆነች ማለት ነው። ጥቂቶች ናቸው ስማርት የሆኑ ማለት ነው። ከሁለቱም ሀይሚን ሳይጥሉ ብሩኬ ሳይጥሉ ሀይሚ ሁለቱም በአንድ አይን እያዩ እስካሁን አሉ። በእውነት እማቃቸዋሉ፣ በጣም ምከታተላቸዋሉ። እና እናንተ ሳላደንቃቸው አላልፍም ማለት ነው። ቢሆን ራሱ ሰው ሆኖ የማይሳሳት የለም። ሰው ፍጹም አይደለም። እና አንዳንዴ እንትን ጻድቅ አድርጋችሁ አንዳንዶቻችሁ ማለት ነው የምታወሩትን ተጠንቀቁ። ቅመሟ እቃ አይደለችም። የማንም ወንድም እያመጣችሁ ከእሷ ፎቶ እያቀነባበራችሁ የምታመጡት ማለት ነው እቃ አይደለችም የምትቀያይሩባት። እንዴ ስነ ስርዓት ክብር ይኖራችሁ። ኢቨን ከወደዳችኋት ለእሷ እርሺ ክብር ስጧት። በእውነት እንደዚህ አይነትማ ላይምሯችሁ ራሱ በጣም ነው የሚደብረው። በእውነት ቅመማ ከወደዳችኋት የምትወደውን ማክበር አለባችሁ። ሰው በመሆኑ ብሩኬንም የምትወዱ ነገር ከሆነ ቅመማ ማክበር አለባችሁ። የመውደድ ያለመውደድ የራሳችሁ ምርጫ ነው። ግን ሰውን የአንድ ቀን ስህተቱ ማየት የለባችሁ። የአንድ ቀን ስህተት ማለት ነው። ያንን እርግጠኛ አልሆናችሁ ማጋነ እውነቱ ማጋነ ውሸቱ አላታቅም ማለት አታቁም ማለት እስከዛ ድረስ መታገስ ለምን አቃታችሁ? በዚህ ልክ የሆነ ሰው እናንተ የሰው ደስታ እንጃ፣ የሰው ደስታ የማይወድ እኔ ሴጣን ይመስለኝ ነበረ። ዲያብሎስ ነው አይደለም? የሰው ደስታ የማይወድ መደሰት ምናምን የማይወድ ሴጣን ብቻ ነው። እናንተ ሰው በዚህን ያክል አለ? በስመ አብ። እነሱ ደግሞ የእነሱ አይደለም እንደዚህ በር ተከፍቶ ሳይከፈት ራሱ አብሎ እንደ ምንድን ነው ብቻ ያው ጅብ በቀደደው ውሻ ይገባበታል እንደሚባል ማለት ነው። እና ይሄ ነው የእነሱ ማለት ነው። ብዙ ነገር ትማሩበታላችሁ ጨረቃዎቻችን ማለት ነው። እና ቅመምዬ የኔ እናት የኔ ቆንጆ፣ እኔ ምልሽ ነገር ማለት ነው ማለት ለወረኛ ቦታ ትቼ አሁንም ከኢየሩስ ጋር ሰጣ ገባ ትግቢ፣ ምንም መልሳት መልሽላት። በተለይ ላይቭ ላይ ቁጭ ብለው የሚያወሩትን ወሬ አትስሚያቸው። ምድረ ስራ ፈት ማለት ነው። እነሱ ባላቸውን ፈተው ነው
እንደዚህ ባልን ሌላውን የሚያፋቱት? በእውነት ግን ባለትዳር እንደሆኑ ይናገራሉ። ማለት ባለትዳር ስላችሁ ባለትዳር ማለት ከባላችሁ ጋር አብሮ ከሆናችሁ ባለትዳር ይባላል። ግን ባላችሁ ፈታችሁ ከሆነ ሲንግል ማም ነው። እነሱ ሲንግል ማም ናቸው እንደዚህ የሚያወሩት እንደዚህ ዘግጠው። ኧረ በስመ አብ በጣም ነው የሚደብረው። እና ለእነሱን ወሬ አትስሚ፣ የእነሱንም ምክር አትስሚ። ኮሜንት እንደዚህ ኔጌቲቭ ኮሜንት ላንቺ ቦታ አትስጫቸው። በቃ ንቀሽ ለፊያቸው። የሚያኖርሽ ራስሽ ነው። በቃ የፍቅርሽ ማለት ነው። ይኸው የለፋሽበትን የደከምሽበትን ፍቅር እልህ ባይዘወይ ማለት ነው። ማርያምን እልህ የማትፈልጉትን ህይወት እንድትኖሩ ያደርጋችኋል። ማርያምን ነው ምላችሁ። ይሄ ነገር አምናችሁ ማመን አለባችሁ። እና ሀይሚዬ የኔ ቆንጆ የኔ እናት የማንም ቦታ አትስጪ። እስካሁን እየደረገች የነበረው ከብሩኬ መለየት ፈልጋ ሳይሆን ብሩኬ ጠልታ ሳይሆን ብሩኬን እስከ ጥግ ዋጋ ማስከፈል ስለፈለገች ነው። አንድም ማስተማር ስለፈለገች ነው። እኔ በዚህ ወይን የተረዳኋት ቢኮዝ አንድም ቦታ ስትምል አላየኋትም። አሁን እዚሁ እስኪ መጨረሻውን እኔ ልጁ የእኔ ሆኖ ካልተገኘ አልቀበልም ምናምን እያለበትን ቦታ ለምን እንዲህ ስትል ሰምታችኋል አይደለ? እና እንደዚህ የምትወደውን ልጅ እናንተ ለምንድን ነው ከሱ ተለይ የምትሏት? እናንተ ግን ኧረ ልቡን ይስጣችሁ ማርያምን። ለማንኛውም እስኪ እናያለን። ዛሬ የተናገረችውን ሰምታችኋል። እዩ እንደ ሌላ ጊዜ አይደለም ማለት ያው ባሌም ብትልም ከሱ በቃ እሱ ካልፈለገ አለመቅረብም ብቻ ብዙ ነገር አይታችኋል ብዬ አስባለሁ። ያ ማለት ማጠቃላይ የደረሰ ይመስለኛል። እኛ በዚህ ናክል ህፃን አይደለንም። ምንም ማነቅ አይምሰላችሁ፣ አይምሰልሽ። እየሩስ በጣም ስማርት ነን፣ የማዳን ቅመሞች ማለት ነው። የገባሽበት ገብተን ጎርጉረን የምናወጣ ጀግኖች ነን አይደለም። እንደዚህ አይነት በገሃድ የምትሸውጂን ማለት ነው። እና ለማንኛውም እስከ መጨረሻ ድረስ ትዕግስት ይኖረን። ግን በነገራችን ላይ ትዕግስት የሚያስጨርስ ነገር ድራማ ነው ማለት ነው። በጣም እልህ ነው የሚያስጨርሰው። እውነቱ ለመናገር በጣም እልህ ያስጨርሳል። ያም ሆነ ይሄ ያው ያልቅ ነው። እስከ መጨረሻ ድረስ እንያቸው፣ እንታገሳቸው። የጀመሩትን መጨረስ አለባቸው ማለት ነው። የሁለቴ እንደዚህ አይደግሙ። አንዴ ተምረውበታል። ሌላው ፍፄን በጣም ያናደደኝ ነገር ምንድን ነው? ማህተብን ለምንድን ነው አወለከው? ወርቅን ለማሳየው ግዴታ ማህተብ ማውለቅ አለብን? ረበስማን በብሩኬ አታይም? ብሩኬ ብዙ ጊዜ አሁን እንትን የአንገት ሀብል ያደርጋል፣ ግን አንድን ቀን ማህተቡን አውልቆ አይቼው አላቅም። ምክንያቱም የማህተብ ትርጉሙ ስለሚያውቅ ማለት ነው። ስለዚህ አንተ ፍጹም ማለት ነው ግዴታ ማህተብ ማውለቅ አይጠበቅብህም።